ሳይሆን ከሷም ጋር ያለህን ነገር አሪፍ አድርገን ለመቀጠል አይ ቲንክ ጥሩ አጋጣሚ ነው ብዬ አስባለሁ። ሩታ የሆነ ያቀደችው እቅድ አለ። እቅዷ ሳታስብ ለቃው ነበረ። ነገር ግን ያዛረገችው ምን አለች? ከሷ ጋር ሰላም ማውረድ ላሰብነው እቅዳችን ሰላም ለመሆን ብላ ደግሞ ቀየሰችው ማለት ነው። ምን እያሰባችሁ ነው? ከዚህ በላይ መሄድ ያስፈልግሻል ብዬ አላስብም። ራስሽን ማስከበር ያለብሽ አንቺ ራስሽ ነሽ። ከዚህ በላይ ግን ሌላ ነገር ውስጥ ባትገቢ ይሻልሻል። ትቼ ያለው ሰላም አውርድ ያለው እያልሽ ነበረ። ሰላምሽ ነው የሚሻልሽ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የልዕልት ቤተሰቦች ሰላም ብያለሁ። ሰላማችሁ ብዝት ይበልልኝ። እንዴት ናችሁልኝ? ደህና ናችሁ? እኔ ያለሁላችሁ አልሐምዱሊላህ። እንግዲህ መተናል። ላይክ ሼር ሰብ እያደረጋችሁ አበረታቱን። እንግዲህ ኮፒ ሊንክ ማድረግ የምችሉ ኮፒ ሊንክ አድርጉልኝ ማለት ነው። ትንሽ ቻይና ላይ ተዳክሟልና በሼር አበረታቱኝ። እንግዲህ ሩታና ኤፋ ኤርሜላና ከትላንት ወዲያ አብርሽን ጠይቆ ነበረ። እንግዲህ ዛሬ ደግሞ ኤርሜላን ጠይቋል፣ ይቅርታ ማለት ነው። በዚህ አጋጣሚ እንግዲህ ሩታ ሀሳቧ ግልጽ ነው ማለት ብዙዎቻችሁ በሌላም ነገር የተረዳችሁት አላችሁ። ነገር ግን የእሱ ሀሳብ ግልጽ ይመስለኛል። አንድ ሰው ይቅርታ ጠየቀ ማለት ጥፋቱ ሙሉ በሱ ነው ማለት አይደለም። ወይ ይቅርታ ጠየቀች ሰላም ፈለገች ማለት ደግሞ ድጋሚ ሌላ ነገር ሩታ ሌላ ተንኮል አስባለች ማለት አይደለም። ማለት ከአንድ ንግግሯ ከኤርሜላ ከንግግሯ ያናደረኝ ነገር አንዳለ ኤፍሬም እንደ ቤተሰብ ልንገናኝ እንችላለን። ሩታንና እኛ ግን ምንም ያገናኘን ነገር የለም። ከሩታ ጋር ሰላም አልፈልግም ማለት ነው። እንግዲህ ሩታም እኮ ምንም ብትሆን የባልሽ የልጅ እናት ናት። በሆነ አጋጣሚ ልታገኛት ትችያለሽ። ከሷ ጋር አልገናኝም ብለሽ መደምደም አቺ። ምክንያቱም ባልሽ እሷ ጋር እየሄደ ነው፣ በልጁ እያሳበበ ነው፣ ልጁ ለማየት እየሄደ ነው። ነገር ግን አብርሽም ደግሞ ኤርሜላና ሩታ እንዲገናኙ ያልፈለገበት የራሱ የሆነ ምክንያት አለው። ምክንያቱ ምን እንደሆነ ወደፊት ታዩት ይሆናል። ማለት በቃ ብዙ ነገሮች እያስፈራው ስለሆነ ሰውን አላምንም፣ ከኤርሜላ ውጭ ሰውን አላምንም ብሏል። ኧረ እባክህ እሺ፣ ኤርሜላን ታምናለህ፣ ሌሎችን አታምንም። የዛሬ አያርገውና ኩል ከዚህ በፊት ለሩታ አጣፍጦ ነው የሰጠኝ ብለህ ሚዲያው ላይ ወጥታ ተናግረህ ነበር። ዛሬ ግን ከኤርሜላ ውጭ ማንም የለኝም፣ ከኤርሜላ ውጭ ለኔም እሷ ናት የምታስፈልገኝ፣ ለሷም እኔ ነኝ ማስፈልጋት። ከራሳችን እኔ ከሷ ውጭ እሷ ከኔ ውጭ የሚያስፈልገን ሰው የለም አልክ። ተው እንጂ ኧረ ተው። ዛሬ ደስታ ፍቅር እንዳለ ነገ ደግሞ ጥላቻና ሀዘን አለ። እሺ ይሄንን አትርሳም ማለት ነው። ማለት በቃ ዛሬ በፍቅር እንደኖራችሁ ብቻ አረካት አታርጉ። ነገ ምን እንደሚፈጠር አታውቅም። አንተ ሰው ነህ እንጂ ፈጣሪ አይደለህም። ሰው ሁኑ ደግሞ የሰው ልጅ ሰው አያስፈልገኝም አይባልም። በሀዘኑም ጊዜ በደስታውም ጊዜ ኖረው ማጣም የሰው ልጅ ሰው ያስፈልገዋል። ገባህ? እዚህ ምድር ላይ ከምንም በላይ ደግሞ የሚያስፈልጉን ቤተሰቦቻችን ነው። አንተ እኮ አሁን ወንድምህ ጭምር ነው አያስፈልገኝም እያልክ ያለኸው፣ ወንድምህ ጭምር ማለት ነው። ኧረ ምን አይነት የከፋ ዘመን ላይ ነን የምር። ማለት አስባችሁታል? አንድ ወንድ ልጅ ለሚስቱ ብሎ ትላንት ላወቃት ለማንም ሴት ብሎ ወንድሙን አታስፈልገኝም ሲል ምን አይነት ሁኔታ ላይ እንደደረስን በቃ ምን አይነት እኔ እንጃ። ይሄ አብርሽ ነው ወላ ሌላ ሰው ነው ትላላችሁ እኮ እንዴ? ምን ሆነክ ነው? ሴት እኮ ናት፣ ነገ በሴት ትቀየራለች። ወንድምህ ግን በሌላ ወንድም ልትተካው አትችልም። ወንድም ነው ማለት ቤተሰብ ነው። እኔ ከዚህ በፊት እምላችኋለሁ፣ ባዳ ግን ባዳ ነው። ገባችሁ? በፈለገ ሰዓት በተመቸው ሰዓት ወይም ከናንተ የተሻለ ነገር ባገኘ ሰዓት ወይም ከናንተ ስህተት ባገኘ ሰዓት ትቷችሁ የሚሄድ ሰው ነው ባዳ ማለት። ገባችሁ? ምናልባት እናንተ የሱ ፍላጎት መምላት ባልቻላችሁበት ጊዜ ያ ሰው ትቷችሁ መሄድ ነው። ቤተሰባችሁ ግን ወደቃችሁ፣ ማዘናችሁም፣ ተደሰታችሁም፣ አጣችሁም፣ ኑሯችሁም ቤተሰብ ጥሎ አይጥላችሁ። ስጋችሁ ነው፣ ደማችሁ ነው። የትም ወስዶ አይጥላችሁ። በማንም ሊተካችሁ ደግሞ አይችልም። ያንተ ግን በጣም የሆነ የሚያስጠላ ነገር ነው። ለሴት ብለህ ወንድምህን እንደዚህ ማለት የለብህም። እሺ ሩታንስ ኦኬ በላት፣ ባዳ ናት ብለሃል። ገባህ? በሴት ቀይራታል።
ማስተዋል ብችል ኖሮ በቃ ልክ ሩታን በሴት እንደቀየርካት ኤርሜላንም በሴት እንደምቀየራት ቆም ብለህ አስባ ወንድምህን አልፈልግም የሚለው ቃል ከአንደበትህ አታስወጣም ነበረ። ማለት አንተ ደግሞ ክብር ያልሰጠህ ወንድምህ እሷ ልትሰጠው አትችልም። ዛሬ አንተ ለቤተሰብህ ክብር መስጠት ስትችል ነው እሷ ቤተሰብህ ልታከብርልህ የምትችለው። እሷ ለቤተሰብ ክብር እንዲኖራት ማረግም አለማረግም የምትችለው ደግሞ አንተ ነህ። ገባ? ዛሬ አንተ በሰጣቸው ክብር ልክ፣ አንተ በሰጣቸው ፊት ልክ፣ አንተ በሰጣቸው ፍቅር ልክ ነው ለቤተሰብህ የምትሰጠው፣ ቤተሰብም እንትን የምትልልህ። ዙሮ ደግሞ ነገ አንተንም ትንቅሃለች ማለት ነው። ቤተሰብህ ማስከበር ካልቻልክ አንተም ትንቅሃለች። ስለዚህ እቺ ልጅ ሴት ናት፣ ባዳ ናት፣ አለቀ። በሌላ ሰው ልተካ ትችላለች፣ አንተም በሌላ ሰው ልተካ ትችላለህ። ቤተሰብ ግን በማንም አይተካም። በቤተሰብ ፊት ማለት የሆነ በሚስት ፊት ቆመ ለቤተሰብ ይሄን አከል መልስ መመለስ ማለት በጣም ነውር ነው፣ ሽም ነው። ገባ? ምን እንዳረገች ምን እንዳስነካች ባናቅም ማለት ነው ጭንቅላት እንዳለ በቃ አዝሮዋለች ወደሷ። በሷ ሪሞት ነው እየተንቀሳቀስክ ያለው አንተ ወንድ ልጅ ነው፣ በራስህ ሪሞት ተንቀሳቀስ። ገባ? ኤርሜላ ጓደኛ ያስፈልጋትም እንደዚህ አይላትም። ተው እንጂ አንቺ ብልህ ሴት ከሆንሽ ማለት ነው ይሄንን ንግግሩ ሰምተሽ ከሱ መራቅ አለብሽ። ራስሽን ጠንቀቅ ማድረግ አለብሽ። ለምንድን ነው ይሄንን የሚልሽ? ማለት አንድ ጥፋት ሲያጠፋ ያዩ ሰዎች መጥቶ እንዳይነግሩሽ ወይም የሱ በቃ ብዙ ነገሩ እንድትሰሚ ስለማይፈልግ ነው። ገባሽ? ያ ነገር ደግሞ ሩታ ደግሞ የሱ ሁኔታ በደንብ ስለምታውቀው ያ ነገር እንዳትነግርሽ ወይም በቃ ከሷ ጋር መቀራረቡ አልፈለገውም ማለት ነው። ከሩታ ጋርና ከኤርሜላና ሩታ አብሮ እንዲሆኑ አልፈለገም። ነገር ግን ይሄ ነገር ወዴት እየሄደ ነው? ሩታም ደግሞ እንደተናገረችው ንግግር አለ። እሱ ምንድነው በቃ እርቅ ማውረዳችሁ በጣም ደስ ብሎኛል። ከወንድምህ ብቻ ሳይሆን ከሷ እርቅ ማውረዱ አሪፍ ነገር ሆኗል፣ ላሰምነውም ነገር አሪፍ ነገር ሆኗል ብላ ምንድነው ያለችው? መለስ ብላ ደግሞ ወደ ሰላም መውረዱ ለሰላም እኔ ይሄ ነገር አልገባኝም። ማለት ወዴት እያሰባችሁት ነው? እንዴት እየሄዳችሁ ነው? ማለት የሆነ ጥያቄ ስለሆነብኝ ነው እንጂ ይሄ ነገር የተናገርኩት በዚህ ሰዓት ሌላ ነገር ታስባለች ብዬ አላስብም። ማለት ሁኔታዎች ምናልባት እንደዛ እንድናስብ ሊያደርጉን ይችላሉ። ነገር ግን እነሱ ደግሞ የመጡበት አላማ ሌላ ይሆናል። ገባችሁ? ሁለቱ በቃ አሁን ባናወራው ደስ ይለናል። ወደፊት ብናየው ምን እንደሚፈጠር እንግዲህ እነሱ በሄዱበት መንገድ እኛ ያስተምረናልም ብዬ አላስብም። የሆነ ትምህርት ይወሰድበታልም ብዬ አላስብም የሚሰሩት ነገር ማለት ነው። ነገር ግን ይህ ነገር እውነት ከሆነ አሁን ሩታ የምታደርገው ነገር በርግጥ ትምህርት ሊሰጠን ይችላል። ምንድነው ትምህርቱ? ለበደሉ ሰዎች በደል ሳይሆን መመለስ ያለብን እነዛን የይቅርታ መንገድ ማስተማር፣ ይቅርታን ማስተማር። በቃ ልባችን ለይቅርታ ክፍት መሆን እንዳለበት። የፈለገን ቢበድሉ ሰው በድሉ አይበድለንም። ለተወሰነ ሰዓት ሊሰብሩን ይችላሉ፣ ሊያሳዝኑን ይችላሉ፣ ሊያስለቅሱን ይችላሉ። ነገር ግን ያ ሁሉ ነገር በፈጣሪ ብርታት ደግሞ እንድናልፈውና ለነዛ ሰዎችም መልካም መሆን እንደምንችል ነው የሷ ነገር የሚያስተምረው። ሌላ ነገር ካላሰቡ ማለት ነው በዚህ ከቀጠሉ ብዬ ነው ማስበው። ውድ ቤተሰቦች በሌላ ቪዲዮ እስከምንገናኝ ድረስ እኔ በዚሁ ልስናበታችሁ። ላይክ ሼር አድርጉልኝ፣ ሀሳብ አስተያየታችሁ ኮሜንት ላይ አስቀምጡልኝ። ስህተት ካለብኝ ደግሞ እያረማችሁኝ፣ መስተካከል ያለበት ነገር ካለ ይሄንን አስተካከል እያላችሁኝ ከጎን ሁኑ፣ ደግፉኝ፣ አበረታቱኝ። አሰላሙ አለይኩም ወራህመቱላሂ ወበረካቱ።